ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን ደግሞ ስለ ውድ በሚገባ እንመለከታለን። ከአሁን በፊት ባየናቸው ቪዲዮዎች ስለ ቢ ቨርቦች፣ ስለ ዱ ቨርቦች፣ ስለ ሃቭ ቨርቦች አይተናል። በተረፈ ደግሞ ስለ ሹድ አይተናል ማለት ነው። ስለዚህ በዛሬ ቪዲዮአችን ደግሞ ስለ ውድ እናያለን ማለት ነው። ከአሁን በፊት ስለ ቨርብ ቱ ቢ፣ ስለ ቨርብ ቱ ሃቭ እና ስለ ቨርብ ቱ ዱ ስንሰራ ሁሉንም ትምህርቶች በአንድ ቪዲዮ ነበር እየሰራሁላችሁ የነበረው። በዛሬ ትምህርታችን ግን ያው ከአሁን በፊት ስለ ሹድ ሰርቼላችኋለሁ። አሁን ደግሞ ስለ ውድ ሰራላችኋለሁ። ለምን እነዚህ ሞዳል ቨርብ የምንላቸው ትምህርቶች ሞዳል ቨርቦች የምንላቸው ቃላቶች ሰፊ ናቸው፣ ብዙ ዩዜጅ አላቸው። የዛሬውን እንኳን ብንመለከት ወደ 10 አካባቢ የመንገዶች አሉ ይሄን ቃል የምንጠቀምባቸው ማለት ነው። ለዛ ሰፋ ያለ ጊዜ ስለሚወስዱ ለየብቻቸው እየሰራናቸው እንገኛለን ማለት ነው። ስለዚህ በቀጣይም ሌላ መስት ወይ ደግሞ ዊል ወይ ደግሞ ሌሎችን እያመጣን በአንዳንድ ቪዲዮ እያየናቸው እንቀጥላለን ማለት ነው። ስለዚህ በዛሬ ትምህርታችን የምናየው ኢትስ ኦል ዩዜጅ ኦፍ ውድ ኢን እንግሊሽ ነው የሚሆነው ማለት ነው። በእንግሊዝኛ ላይ ውድን የምንጠቀምበት ሁሉንም መንገዶች እናያለን ማለት ነው። የመጀመሪያው እንግዲህ አንደኛው ፖላይት ሪኩዌስትስ ነው የሚሆነው ማለት ነው። ፖላይት ሪኩዌስትስ ማለት ምን ማለት ነው? ትህትና የተሞላበት ጥያቄ ማለት ነው። ትህትና የተሞላበት ጥያቄ ለምሳሌ used to ask something politely፣ ያው ፖላይትሊ በትህትና ለመጠየቅ ነው የምንጠቀመው። እንግዲህ ለምሳሌ እዚህ ላይ አንደኛው ምን ይላል? would you help me with this ይለናል። would you help me with this ምን ማለት ነው? ጥያቄ ነው እና የሆነ ነገር እየሰራችሁ ነው እና ይሄን ነገር ታግዘኛለህ ማለት ስትፈልጉ በዚህ መንገድ ነው የምትጠይቁት ማለት ነው። ይሄን ነገር ታግዘኛለህ ስትሉ would you help me with this ትላላችሁ ማለት ነው። ያው would you ምለው አንዳንዴ በዲ አልቆ የመጀመሪያው ቃል በዲ አልቆ ቀጣዩ በዋይ የሚጀምር ከሆነ ጁ ሚል ድምጽ ይኖረዋል። ዱ ከሚል ጁ ይሆናል። ስለዚህ would you ሚለው would you ይሆናል። would you help me with this ትላላችሁ። ይሄን ነገር ታግዘኛለህ ለማለት ስትፈልጉ ማለት ነው። ይሄ ምንድነው? በትህትና መጠየቅ ይባላል። ሌላኛው ሁለተኛው would you mind closing the window፣ would you mind closing the window ምን ማለት ነው? መስኮቱን ብትዘጋልኝ ቅር ይልሃል እንደማለት ነው። አሁን ይህ ትህትና ያለበት ጥያቄ ነው። መስኮቱን ብትዘጋልኝ ቅር ይልሃል እያላችሁ ነው። would you mind closing the window ትላላችሁ። ይሄም ትህትና ያለበት ጥያቄ ነው ማለት ነው። ሶስተኛ ምሳሌያችን would you pass me the salt please ትላላችሁ። would you pass me the salt please ምን ማለት ነው? ጨውን ታቀብለኛለህ እባክህ እያላችሁ ነው ማለት ነው። ጨውን ታቀብለኛለህ እባክህ እያላችሁ ነው ማለት ነው። ይሄ ማለት ትህትና ያለበት ጥያቄ ነው ማለት ነው። ስለዚህ አንደኛው የውድ አጠቃቀም በትህትና ጥያቄ ለመጠየቅ ነው ማለት ነው። ሌላም እንግዲህ ወደ ሁለተኛው አጠቃቀሙ ስንሄድ ፖላይት ኦፈርስ ይሆናል። ፖላይት ኦፈርስ ትሁት ሁናችሁ ስትሰጡ ከላይ ያየነው መጠየቅ ነው አይደለ? አሁን ደግሞ ለመስጠት ራሱ ትህትና ያስፈልጋል አይደለ? ስለዚህ ለመስጠት በራሱ ትህትና ያስፈልጋል። ስለዚህ ትህትና በተሞላበት መንገድ ስጦታ ለመስጠት ውድን እንጠቀመዋለን ማለት ነው። used to offer something in a courteous way ይሆናል። ትሁትና ባለበት መንገድ ማለት ነው። ስለዚህ እዚህ ላይ would you like some coffee ይላል። would you like some coffee ምን ማለት ነው? ቡና ትፈልጋለህ ያላችሁ ሬስቶራንት ወይ ደግሞ ሻይ ቤት ሄዳችሁ አስተናጋጁ ምን ይፈልጋሉ ብሎ በክብር ሲጠይቃችሁ would you like some coffee ይላችኋል። ይህ ማለት ትህትና አለበት ማለት ነው። ስለዚህ በትህትና ሊሰጣችሁ ማለት ነው። ስለዚህ ትህትና በተሞላበት መንገድ ስንሰጥ ለኦፈር ስጦታ ማለት ነው። ስለዚህ ስንሰጥ የምንጠቀምበት ነው። ሌላኛው would you care for dessert እራት ታስባለህ ለራት ትፈልጋለህ ብላችሁ ስትጠይቁ ማለት ነው። የራሱ ትህትና ነው ማለት ነው። ሶስተኛው would you prefer tea or juice ጁስ ወይ ደግሞ ጭማቂ ይሆንልህ ወይስ ሻይ
ብላችሁ ስትጠይቁ ስቲል ለመስጠት ነው እያስመረጣችሁ ያላችሁት። ስለዚህ ኦፈር ይሆናል ማለት ነው። ስለዚህ would you prefer tea or juice እያለን ነው ማለት ነው። እንግዲህ ሶስተኛው አገልግሎቱ ፕሪፈረንስ ነው የሚሆነው። ሶስተኛ እዚህ ጋር የምትመለከቱት ምን ይላል? ፕሪፈረንስ ይለናል እዚህ ጋር ማለት ፕሪፈረንስ ምርጫ ማለት ነው። ፕሪፈረንስ ማለት ምርጫ። እንዴት ነው ምርጫችንን የምንለው? use it to express what someone prefers። አንድ ሰው ምን እንደሚፈልግ ለመግለጽ ይጠቀመዋል ይህን ቃል ማለት ነው። ለምሳሌ I would rather stay at home tonight። I would rather stay at home tonight። ስለዚህ ዛሬ እቤት ባመሽ እመርጣለሁ እያለ ነው ማለት ነው። I would rather stay at home tonight። ስለዚህ ዛሬ ምሽት እቤት ባመሽ እመርጣለሁ። ምንድነው? ይሄ ምርጫ ነው አይደል? እመርጣለሁ፣ እፈልጋለሁ፣ ውጭ ከመውጣ እቤት ባመሽ ይሻላል እያለኝ ነው ማለት ነው። ሌላኛው ሁለተኛው she would prefer to travel by train። she would prefer to travel by train። ስለዚህ በትሬን ወይ ደግሞ ይሄ ምንድነው ባቡር መጓዝ ትወዳለች ማለት ነው። she would prefer ትመርጣለች፣ ትወዳለች የሚለውን ነው የሚያሳየን። she would prefer to travel ለመጓዝ ማለት ነው። travel ጉዞ አይደለ? by train train ደግሞ ባቡር ነው ማለት ነው። ስለዚህ ምርጫን ለማሳየት ነው የሚሆነው ማለት ነው። we would rather not talk about it። ስለዚህ we would rather not talk about it። ባናወራ ይሻላል፣ ባናወራ እንመርጣለን የሚለው ነው። ባናወራ የሚለውን ነው። ይሄ ምርጫ ነው። ከምንናገር ባንናገር የሚለውን ለማሳየት ነው ምርጫውን ማለት ነው። we would rather not talk ማለት ባናወራ ማለት ነው። about it ስለ ነገሩ ማለት ነው። about it ይለዋል ማለት ነው። ስለዚህ ይሄ በዚህ በሶስት ምሳሌዎች ምን አይተናል? ፕሪፈረንስስ ወይ ደግሞ ምርጫዎቻችንን ለመጠቀም ለመናገር እንጠቀመዋለን ማለት ነው። ሌላኛው አራተኛ ዩዜጁ ወይ ደግሞ አራተኛ የምንጠቀምበት ምንድነው? ሃይፖቴቲካል ሲቹዌሽንስ። ሃይፖቴቲካል ሲቹዌሽንስ ምን ማለት ነው? እውነት ያልሆኑ ሁኔታዎችን ቢሆኑ ብለን ምንመኛቸው ምናስባቸው ነገሮችን ለመግለጽ ነው። እውነት ያልሆኑ ግን መላምት ያለን ሀሳቦችን ማለት ነው። ስለዚህ ወይ ደግሞ ሰከንድ ኮንዲሽናል ላይ ማለት ነው። ሰከንድ ኮንዲሽናል ማለት ሃይፖቴቲካል ሲቹዌሽኖችን የምንናገርበት ኮንዲሽን ነው ማለት ነው። ስለዚህ አራቱ ኮንዲሽናሎች አሉ። ዜሮ ኮንዲሽናል፣ ፈርስት ኮንዲሽናል፣ ሰከንድ እና ሰርድ የምንላቸው አሉ። እነሱም በሌላ ኮንዲሽናል ሴንቴንሶች ላይ እንመለከታቸዋለን። ግን እዚያ ውስጥ ስለምንጠቀመው እዚህ ላይ መጥቀስ የቻልነው ለዛ ነው። use it to talk about unreal or imaginary situations። ምናወራው ምንድነው? አንሪል እውነት ያልሆነ ወይም ደግሞ ሐሳባዊ ምናባዊ የሆነ ሐሳብን ለመግለጽ ነው። ለምሳሌ ምን ማለት መሰላችሁ? ለምሳሌ እዚህ ጋር if I had wings ክንፎች ቢኖሩኝ ማለት ነው። if I had wings ክንፎች ቢኖሩኝ I would fly እበር ነበር። ስለዚህ ቅዠት ነው ማለት ነው። ምንም እውነተኛ አይደለም፣ ሐሳብ ነው። እኔ ሰው ነኝ፣ ክንፍ ሊኖረኝ አይችልም፣ ስለዚህ አልበርም ማለት ነው። ስለዚህ ክንፍ ቢኖረ ይበር ነበር እንላለን ግን። ስለዚህ ይህን አገላለጽ ልንጠቀም የምንችለው በዚህ ሁኔታ ይሆናል ማለት ነው። ሁለተኛ he would buy a car መኪና መግዛት ይችል ነበር። if he had the money ገንዘቡ ቢኖረው ኑሮ። ስለዚህ ገንዘብ የሌለውን ሰው ቢኖረው ይገዛ ነበር ብሎ ማውራት ማለት ነው። ስለዚህ የማይሆን ነገር ስናወራ ሐሳብ የሆነ ነገር አሊያም ደግሞ አንሪል እውነት ያልሆነ ነገር ስንናገር የምንጠቀመው ነው ማለት ነው። ያው ምን አለን እዚህ ጋር እስከዚህ ምን አለ? he would buy a car መኪና መግዛት ይችል ነበር እያለን ነው። if he had the money ገንዘቡ ቢኖረው ኖሮ ግን የለውም። ስለዚህ እውነት ያልሆነ ነገርን ለመናገር የምንጠቀምበት ሃይፖቴቲካል ይባላል ማለት ነው። መላምት የሆነ ማለት ነው። they would move abroad ውጭ ይሄዱ ነበረ ማለት ነው። they would move abroad ውጭ ይሄዱ ነበረ ግን የሆነ ኮንዲሽን ይኖራል። if they spoke English እንግሊዘኛ ማውራት ቢችሉ ኖሮ
እያለን ነው። ስለዚህ እንግሊዘኛ አይችሉምና መሄድ አይችሉም። ስለዚህ አንሪል ምንለው ለዛ ነው፣ እውነት ያልሆነ ማለት ነው። ስለዚህ they would move abroad if they spoke English እንግሊዘኛ ችለው ቢሆን ኑሮ ይሄዱ ነበር የሚለውን ያሳየናል ማለት ነው። እንግዲህ አምስተኛ ላይም ደርሰናል። አምስተኛ ሃይፖቴቲካል ሲቹዌሽንስ። እስቲ ይህም ምንድነው? ሃይፖቴቲካል መላምታዊ ሁኔታዎችን ላይ ነው የምንጠቀመው፣ ግን ከማን ጋር? ተርድ ኮንዲሽናል ላይ ማለት ነው። ተርድ ኮንዲሽናል የምንለው እንግዲህ እዚህ ጋር አሉ ሳብጀክት ፕላስ ሃድ ፕላስ ፓስት ፓርቲሲፕል ተጠቅመን ከዛ ደግሞ ውድ ፕላስ ፕሬዘንት ፐርፌክት የምንጠቀምበት ነው። ሞር አባውት የምናወራው ስለ በዛ ቶፒክ ላይ ስንገናኝ ይሆናል። ግን ሰርድ ኮንዲሽናል ሃይፖቴቲካል ሲቹዌሽኖችን ለማውራት እንጠቀመዋለን ማለት ነው። ያው እዚህ ጋር ዩዝ ቱ ቶክ አንሪል ፓስት ሲቹዌሽንስ፣ በተለይ ደግሞ እዚህ ላይ ጸጸትን ለመግለጽ ነው የምንጠቀማቸው ማለት ነው። ሆነዋል፣ አልፏል። ስለዚህ ጸጸት ነው፣ ማን መልሰው ነገር ነው እዚህ ላይ የምናወራው ማለት ነው። if I had studied ይለናል። እንግዲህ እዚህ ጋር if I had studied አጥንቼ ቢሆን ኑሮ እያለን ነው። ስለዚህ በፊት አላጠናም፣ አጥንቼ ቢሆን ኑሮ I would have passed ማለፍ እችል ነበር እያለን ነው ማለት ነው። አጥንቼ ቢሆን ኑሮ ማለፍ እችል ነበር። ስለዚህ ጸጸት ነው አሁን እያወራን ያለው። ግን ስትራክቸሩ had እንላለን፣ ከዛ ፓስት ፓርቲሲፕል እንጠቀማለን፣ ከዛ በቀጥታ ሌላኛው ክሎዛችን ላይ ውድ ፕላስ ፕሬዘንት ፐርፌክት እንጠቀማለን። ፕሬዘንት ፐርፌክት ማለት ደግሞ ሃቭ ወይ ደግሞ ሃዝ ፕላስ ፓስት ፓርቲሲፕል ማለት ነው። እሺ ስለዚህ I had studied if I had studied I would have passed the exam ይሆናል ማለት ነው። እሺ ሁለተኛ she would have came መምጣት ትችል ነበር፣ ትመጣ ነበር እያለን ነው። if she had known አውቃ ቢሆን ኖሮ። ስለዚህ አላወቀችም፣ አልመጣችም። ስለዚህ ፓስት ነው፣ አልፏል፣ ጸጸት ነው። ብታውቁ ኑሮ እኮ ትመጣ ነበር የሚል ሀሳብ ነው ማለት ነው። ለያ እንጸባረቅን ያለ ነው፣ ጸጸት ነው። ሰርድ ኮንዲሽናል ይባላል ማለት ነው። እሺ ሌላኛው we would have won እናሸንፍ ነበረ እያለን ነው። እናሸንፍ ነበረ if we had tried harder if we had tried harder በጣም ሞክረን ቢሆን በጣም ጥረን ቢሆን እናሸንፍ ነበረ። አልጣሩም፣ አላሸንፉም ማለት ነው። ስቲል ጸጸትን ለመግለጽ ተጠቅመነዋል ማለት ነው። እዚህ ላይ ግን እስካሁን በምንናገረው ንግግር ውስጥ ውድ የሚለውን እንዳትረሱ፣ ፖይንታችን እሱ ስለሆነ ማለት ነው። ኦኬ ስድስተኛ ዩዜጁ ወይ ደግሞ ስድስተኛ የምንጠቀምበት መንገድ ፓስት ሃቢትስ ይሆናል ማለት ነው። ፓስት ሃቢትስ ያለፉ ልማዶቻችን ለመግለጽ እንጠቀመዋለን። ይሄም ማለት ዩዝር ቱ የምትባል ቃል አለች እዚህ ላይ ለብቻው አንድ ቀን ሰራለው። ዩዝር ቱ የሚለው ጋር ተመሳይ ነው፣ የተወሰነ ልዩነት አላቸው። ሞስት ኦፍ ዘ ታይም ፓስት አክሽን ላይ ነው፣ ፓስት ሃቢት ላይ ነው የሚያወሩት። ስላይትሊ ዲፍረንስ አላቸው፣ ግን ስቲል ተመሳይ ናቸው ማለት እንችላለን። ቱ ዲስክራይብ ሪፒትድ አክሽንስ ኢን ዘ ፓስት በአለፈው ዘመናችን ውስጥ በተደጋጋሚ እንሰራቸው የነበሩ ነገሮችን ለመግለጽ እንጠቀማቸዋለን ነው የሚለን። ለምሳሌ እዚህ ላይ my father would tell us stories every night የኔ ወንድ አያት ሁልጊዜ ምሽት ታሪክ ይነግረን ነበረ፣ ተረት ይነግረን ነበረ። እንግዲህ ምሽት የምትለዋ ድግግሞሽን ታሳያለች አይደለ? ኤቭሪ ናይት ይለናል። ግራንድ ፋዘር ወይ ደግሞ ወንድ አያቱ ሁሌም ማታ ታሪክ ተረት ያነብለት ይነግረው ነበር ማለት ነው። ይህ ማለት ውድ የሚያገለግለው ለፓስት ሃቢትስ ሪፒትድ አክሽንስ ወይ ደግሞ ባለፈው ዘመን ላይ በተደጋጋሚ የሆኑ የነበሩ ነገሮችን ለማውሳት እንጠቀመዋለን ማለት ነው። ሌላኛው ኤግዛምፕላችን ምንድን መሰላችሁ? we would go to the beach every summer። ስለዚህ ምን ነው we would go to the beach every summer በእያንዳንዱ ክረምት ላይ ወደ ባህር ዳርቻው እንሄድ ነበረ። ምንድነው every summer የሚለው ያለፈ ነገር ግን ተደጋጋሚ በየክረምቱ የሚለውን ያሳየናል ማለት ነው። በየክረምቱ ወደ ባህር ዳርቻ እንሄድ ነበር የሚለውን ያሳየናል ማለት ነው። ሌላኛው ሶስተኛ
She would always bring cookies to school. She would always bring cookies to school. Always ምትለዋ ሁልጊዜ ምትለዋን ታሳያለች። ሁልጊዜ ማለት ድግግሞሽን ያሳያል ማለት ነው። She would always bring cookies ብስኩት ታመጣ ነበረ to school ወደ ትምህርት ቤት ማለት ነው። እንግዲህ ልጅ እያላችሁ ሊሆን ይችላል። በህፃንነት ጊዜያችሁ አንድ ጓደኛችሁ ሁሌም ብስኩት ይዛ ከመጣች she would always bring cookies to school ብላችሁ መናገር ትችላላችሁ ማለት ነው። ስቲል ፓስት ሪፒትድ አክሽኖችን ለመግለጽ would እንጠቀማለን ማለት ነው። እሺ አሁን ወደ ሰባተኛ ደርሰናል። ሰባተኛው ሪፖርትድ ስፒች ምንለውን ንግግር ለማድረግ ይጠቅመናል። ስለዚህ ሪፖርትድ ስፒች ምንላቸው በሌላ ሰው የተነገሩ ነገሮችን እንትና አለ ለማለት ንግግርን ለማሻገር ማለት ነው። ሪፖርተሮች አሁን ከሌላ ቦታ ያዩትን የሰሙትን አመጣው አይደል የሚነግሩን። ስለዚህ የሆነን ሰው ንግግር አመጣን ለመናገር እንጠቀመዋለን ማለት ነው። used as the past form of will indirect speech በቀጥተኛ ንግግር ውስጥ የዊልን ፓስት ተክቶ እንጠቀመዋለን ነው የሚለን። ለምሳሌ እዚህ ጋር he said he would call me ይኸውልህ አሁን እዚህ ላይ ምን እያለን መሰላችሁ? እደውልልህ ነበር አለኝ። ይኸውልህ እደውልልህ ነበር አለኝ እያላችሁ ነው ማለት ነው። እደውልልህ ነበር ያለው ጓደኛው ነው። ከዛ የነገረኝን አምጥቼ ደግሞ ለእናንተ ስነግራችሁ ሪፖርት እያደረኩላችሁ ነው ማለት ነው። ስለዚህ he said እሱ አለኝ እያለ ነው። he would call me ይደውልልኝ እንደነበር ይጠራኝ እንደነበር ነግሮኛል እያለ ነው። ሌላኛው she told me ነግራኛለች አለና she would help ረዳህ ነበር ብለዋ ነግራዋለች ማለት ነው። she would help እንደምትረዳኝ ትረዳኝ እንደነበር ነገረችኝ፣ ግን አልረዳችሁም ማለት ነው። ትረዳኝ እንደነበር ነገረችኝ። would የሚለው ያው እንትኑ ነው አለመሆኑን ነው የሚያሳየን ማለት ነው። ትረዳኝ እንደነበረ ነገረችኝ፣ ኢንዳይሬክት ነው። እሺ they promised they would arrive early ቀድመው መድረስ እንደሚችሉ ቃል ገብተው ነበር እያለ ነው። ስለዚህ ይሄ ቃል የገቡትን እየተናገረ እንደርሳለን ያሉትን እየተናገረ ነው ማለት ነው። ስለዚህ ለሪፖርትድ ስፒች እንጠቀማቸዋለን የሚለውን ትይዛላችሁ ማለት ነው። ስምንተኛ farther in the past future in the past ምን ማለት መሰላችሁ? ያለፈ ፊት ላይ ሆናችሁ ለወደፊት ያያችሁበትን መንገድ ከኋላ ሆናችሁ ለወደፊት ያያችሁበትን መንገድ ለመናገር ማለት ነው። ፓስት ላይ ሆናችሁ ወደፊት ያያችሁበትን መንገድ ማለት ነው ለመናገር ይጠቅማችኋል ማለት ነው። እንደዚህ ልንል ነበር የሚል አይነት ሐሳብ ማለት ነው። ስለዚህ ምሳሌዎችን እናያለን። more used to describe something that was expected to happen later in the past ባለፈው ጊዜ ላይ ቀጥለው አልፏል ጊዜው የሆነ ትላንትና ወይ ደግሞ አምና ሊሆን ይችላል። አምና ላይ ሆነን ከዛሬ 6 ወር በፊት ይሆናል ብለን የጠበቅነውን ነገር ልንናገር የነበረውን ነው ምንናገርበት ማለት ነው። ስለዚህ ሞር ምሳሌዎችን እንመልከት። I thought I would be late ላረፍድ እንደምችል አስቤያለሁ ማለት ነው። ስለዚህ ፓስት ነው ግን ስቲል ሁለቱም ፓስት ቢሆኑ ፓስት ላይ ሆኖ ለወደፊት አስቦ የነበረውን ነው እየነገረን ያለው ማለት ነው። I thought I would be late ላረፍድ እንደምችል አስቤ ነበር እያለን ነው። she knew she would win እንደምታሸንፍ ታውቅ ነበር። እያችሁ አሁን አንዳንድ ተወዳዳሪዎች አቅማቸውን መገመት ይችላሉ። ተወዳዳሪያቸውን ኮምፒውተራቸውን ካወቁ ራሳቸውን ያዘጋጃሉ እና እንደምታሸንፍ ታውቀው ነበር እያላችሁ ነው። እንደዚህ አይነት አገላለጽ በዚህ ነው። she knew she would win ትላላችሁ። we believed it would rain ይዘንም እንደነበር እናምን ነበር። እንደሚዘንም አምነን ነበር፣ አውቀን ነበር ትላላችሁ። ስለዚህ ስቲል ቀድማችሁ ያወቃችሁትን ቀድማችሁ ለወደፊታችሁ የሚከሰተውን ያወቃችሁትን ያሰባችሁትን ነገር አሁን ላይ ሆናችሁ ትናገሩት የሚፈጠር ስትራክቸር ነው ማለት ነው። ኦኬ አይ ቲንክ ያው ግልጽ የሆነላችሁ ይመስለኛል። አሁን ወደ 9ኛ አገልግሎቱ እየሄድን ነው ማለት ነው። 9ኛ wishes and desires wishes ምንድነው?
ፍላጎት ነው። ቢሆን ብለን ምንመኘው ምኞት ነው። and desires desire ጉጉት ፍላጎት ነው። wishes and desires ፍላጎትና ጉጉታችን ለመግለጽ እንጠቀመዋለን። መቼ እንዴት የሚለውን እንመልከት። use to express hopes and regrets ተስፋና ጸጸት ሁለቱንም ማለት ነው። ተስፋ ማለት ወደፊት የሚፈጠር ነገር ነው አይደለ? ሪግሬት ደግሞ ወይ ደግሞ ይሄ ጸጸት ደግሞ ያለፈ ነገር ነው፣ ሆኖ ያለፈ ነገር። ስለዚህ ሁለቱን ለመግለጽ እንጠቀመዋለን። ለምሳሌ I wish it would stop raining አሁን ይህ ምንድነው? ምኞት ነው፣ ጸጸት ነው። I wish it would stop raining መዝነቡን አቁሞ ቢሆን ደስ ይለኝ ነበር። መዝነብ ባይዘንብ ደስ ይለኝ ነበር ስንል I wish it would stop raining ትላላችሁ ማለት ነው። ሌላኛው he would love to visit Japan he would love to visit Japan ተስፋ ነው። ይሄ ደግሞ ወደፊት ነው። ጃፓንን መጎብኘት ይወዳል፣ ይመኛል። he would love ደስ ይለዋል። ጃፓንን ቢጎበኝ ቢያይ ደስ ይለዋል ስትሉ he would love to visit Japan ትላላችሁ ማለት ነው። ኦኬ ሶስተኛ ኤግዛምፕላችን she would like to meet you she would like to meet you ስለዚህ ብታገኝህ ደስ ይላታል፣ ትወዳለች ስትሉ she would like to meet you ትላላችሁ ማለት ነው። ኦኬ አሁን ወደ ማን እንሄዳለን? ወደ አስረኛ ዩዜጃችን ሄደናል ማለት ነው። አስረኛ ሶፍትኒንግ ስቴትመንትስ ንግግሮቻችን ቀለል ለማድረግ ማለት ነው። አሁን አንዳንዴ ትዕዛዝ የሚመስሉ ንግግሮችን ከምንናገር ቀለል ያለ ሰዎችን ኮምፎርት የማይነሳ የሚመች ንግግር ለማድረግ እንጠቀመዋለን ማለት ነው። ለምሳሌ ዩዝ ቱ ሜክ ኦፒኒየንስ ኦር ሰጀስሽንስ ሳውንድ ለስ ዳይሬክት የሆነ አስተያየታችን እንደዚህ ቢሆንስ ትላላችሁ አይደል? እንደዚህ ቢሆንስ አንድ የምታከብሩት ሰው ሊሆን ይችላል፣ ወይ ደግሞ እናንተ ሩድ መሆን የሆነ ትዕዛዛዊ የማይመስል ንግግር መናገር ስትፈልጉ እንደዚህ ብናረገውስ፣ እንደዚህ ቢሆንስ። እንግዲህ እኮ ጠንካራ እንደዚህ መሆን አለበት የሚል ነው ሀሳባችሁ። ግን ሰዎችን እንትን ላለ ማለት ጫና ላለ እንትን ላለ ማለት በዚህ መንገድ ቢሆንስ ብለን ምንናገራቸው አሉ። ሰጀስሽን ይባላል ይሄ ማለት ነው። I would say that's risky move ምን ማለት ነው? ይሄ አደገኛ እንቅስቃሴ ይመስለኛል፣ አደገኛ ይመስለኛል ይሄ ነገር ትላላችሁ። አደገኛ ነው ከማለት አደገኛ ይመስለኛል ስትሉ ሞር ሶፍት ለስለስ ያለ ንግግር ይሆናል ማለት ነው። ሌላኛው I would suggest taking a break እረፍት ብንወስድ ምን ይመስላችኋል ትላላችሁ። እረፍት ብንወስድ ምን ይመስላችኋል ለማለት I would suggest እመክራለሁ ማለት ነው። suggest ማለት I would suggest taking a break ብሬክ ወይ ደግሞ እረፍት ብንወስድ እመክራለሁ ስትሉ ለስለስ ያለ ሀሳባችሁን እየሰጣችሁ ነው ማለት ነው። ሞር ትዕዛዛዊ ያልሆነ ነው ማለት ነው። I would think twice before doing that I would think twice before doing that ያን ከማድረግ በፊት ሁለቴ ባስብበት እመርጣለሁ፣ አስብበታለሁ። ያ ማለት አንድ ሰው ዝም ብሎ በፍጥነት የሆነ ነገር ሲያደርግ እኔ በሆን እንደዚህ ባረገው መርጣለሁ እያላችሁ ሐሳባችሁን ሞር ኢዚሊ እየገለጻችሁ ነው ማለት ነው። ስለዚህ ይሄ ሶፍትኒንግ ወይ ደግሞ ለስለስ ያለ ንግግር ለማድረግ እንጠቀመዋለን። 11ኛ አድቫይስ ምክር ለመስጠት ማለት ነው። 11ኛ አድቫይስ often used in conditional form to give advice conditional form ማለት እንደዚህ ከሆነ እንደዚህ ይሆናል፣ እንደዚህ ካልሆነ እንደዚህ አይሆንም ምናምን የምንላቸው አይነት አገላለጾች ኮንዲሽናል እንላቸዋለን እና በዚያ ሁኔታ ምክሮችን ልንሰጥ እንችላለን ማለት ነው። ውድን ተጠቅመን ለምሳሌ I wouldn't do that if I were you አንተን በሆን ያን አላደርግም ነበር፣ አንተን በሆን ያን አላደርግም ነበር። I wouldn't do that if I were you አንተን በሆን አላደርገውም። ያ ማለት እየመከራችሁት ነው ማለት ነው። እና ደግሞ ኮንዲሽን ነው። ይሄ ከሆነ ይሄ ይሆናል፣ ይሄ እንደዚህ አይነት ኮንዲሽናል እንላቸዋለን ማለት ነው። ሌላኛው if I were in your shoes በአንተ ጫማ ብሆን በአንተ ቦታ ብሆን እያላችሁ ነው። I would apologize ይቅርታ ጠይቅ ነበር፣ ይቅርታ አደርግ ነበረ እያላችሁ ነው። apologize ይቅርታ ማለት ነው። ስለዚህ I would apologize እንላለን ማለት ነው። ሶስተኛ you would be better off studying more የበለጠ ብታጠና አሪፍ ትሆን ነበር። ይህ ስቲል ምክር ነው ማለት ነው።
በጣም ደስ የሚል ምክር ማለት ነው። you would be better off ጥሩ ትሆን ነበር፣ በጣም አሪፍ ትሆን ነበር studying more የበለጠ ብታጠና ብላችሁ አድቫይሳችሁን ወይ ደግሞ ምክራችሁን መለገስ ትችላላችሁ ማለት ነው። ኦኬ ሌላኛው 12ኛ ዩዜጁ ወይ ደግሞ 12ኛ አጠቃቀማችን ምን ይመስላል? ስለ ውድ ሪፊውዛል ኢን ዘ ፓስት ያለፈ ነገር ውድቅ ስለሆነ ነገር በባለፈው ውድቅ ስለሆነ ነገር ሪፊውዝ ማለት መጣል ውድቅ ማድረግ ነው። ሪፊውዛል ኢን ዘ ፓስት በፓስት ላይ ውድቅ ስለሆነ ነገር ለማውራት እንጠቀመዋለን ማለት ነው። ፎር ኤግዛምፕል use to describe something that don't happen because something refused አንድ ነገር ውድቅ በመደረጉ ምክንያት ውጤቱ ስላልሆነ ውጤት ስላላመጣን ነው የምንጠቀመው ማለት። ለምሳሌ he would not listen to me አላዳመጠኝም ነበር እያላችሁ ነው ማለት ነው። he would not listen to me አላዳመጠኝም ነበር እያላችሁ ነው። ሪፊውዝ አድርጓል ማለት ነው። the car wouldn't start መኪናው አይጀምርም አይነሳም ነበር ትላላችሁ ማለት ነው። she wouldn't agree to the plan ለእቅዱ አልተስማማችም ነበር ለማለት ትጠቀሙታላችሁ ማለት ነው። ይህ ምንድነው? ይህ ሁሉ እዚህ ጋር በባለፈው የሆነ ነገር አልተፈጠረም፣ የሆነ ነገር ውድቅ በመሆኑ ምክንያት ማለት ነው። ስለዚህ ይሄን ለመግለጽ እንጠቀመዋለን ማለት ነው። 13ኛ ኢማጂነሪ ዲስክሪፕሽንስ ምናባዊ የሆኑ ገለጻዎችን ለማድረግ ማለት ነው። ያው እዚህ ጋር ኢማጂነሪ ዲስክሪፕሽንስ የሚለን እዚህ ጋር ነው። እሺ ዩዝድ ቱ ዲስክራይብ ኢማጂንድ ፒፕል ኦር ቲንግስ አንዳንድ ኢማጂን ምናባዊ የሆኑ ሰዎችን እና ነገሮችን ለመግለጽ የምንጠቀምበት መንገድ ነው። ለምሳሌ እዚህ ላይ someone who liked jazz would love this album ጃዝ የሚባለውን የሙዚቃ አይነት የሚወድ ሰው ይህን አልበም ይወደዋል ትላላችሁ። የምንድነው? ኢማጂን ሐሳባዊ ነው ሁለቱም ነገር ማለት ነው። ይህን አይነት ሰዎች እንደዚህ አይነት ይወዳሉ እንላለን አይደለ? ይሄ የሱ አይነት ነው። እንደዚህ አይነት ሰዎች እንደዚህ አይነት ይመቻቸዋል ስንል የምንጠቀምበት መንገድ ነው ማለት ነው። someone who liked jazz የሚወድ ሰው ይህን አልበም ይወደዋል። a person like him እንደሱ አይነት ሰው would never lie እንደዚህ አይነት ሰው አይዋሽም። አያችሁ እንደዚህ አይነት አገላለጾች። a true friend would support you ትክክለኛ የሆነ ጓደኛ እውነተኛ ጓደኛ ሊረዳህ ይችላል ይረዳሃል ትላላችሁ። ይሄ እስቲ የሌለ ግን እውነታ ያው ኢማጂነሪ የምናውቀውን ፋክት የምንገልጽበት መንገድ ነው ማለት ነው። ስለዚህ ይሄን ያክል ካየን አሁን የተወሰነው ኩዊዝ እናያለን ማለት ነው። ኩዊዝ ማለት ፈተና ማለት ነው። ስለዚህ እነዚህን ቴሌግራም ላይ ለጥፍላችኋለሁ። እናንተ በዚያ ላይ ሬስፖንድ ማድረግ ትችላላችሁ። እኔም ደግሞ ምላሹን እዚያ ላይ ሰጣችኋለሁ ማለት ነው። ግን ላንብላችሁ ኩዊዝ ቴስት ዮር ውድ ስኪልስ ስለ ውድ ያላችሁን እውቀት እዚህ ላይ ቴስት ታደርጋላችሁ። ከዚህ በላይ ባየናቸው እንትሮች ተነስታችሁ ማለት ነው። if I blank rich I would buy a mansion ማንሽን ማለት ትልቅዬ ቤት ነው። ስለዚህ ገንዘብ ቢኖረኝ ኑሮ እንትን ገዛ ነበር ስትሉ am were will be ስለዚህ ማን እንደምትመርጡ እንግዲህ እናያለን። she said she blank come to the party she said she blank come to the party ስለዚህ እዚህ ላይ ምን ላይ የምታስታውሱት ሪፖርተድ ስፒች ላይ ነው የምታሳዩት will would had ስለዚህ እዚህ ላይም ትመርጣላችሁ ማለት ነው። ሶስተኛው when I was a child I blank play outside the when I was a child ህፃን በነበርኩ ጊዜ I blank play outside all day ይሄ ደግሞ ምን ታስታውሳላችሁ? past habits ታስታውሳላችሁ። ምን መጠቀም እንዳላችሁ እዚህ ላይ would will do ሚላለ ትመርጣላችሁ ማለት ነው። I wish it blank stop raining እዚህ ላይ ደግሞ ያው ምን ላይ ነው እንደዚህ አይነት እንትን ያልናቸው ፓስት እንትሮች ላይ ማለት ነው። ፓስት ኢቨንቶች በፊውቸር ሲነገሩ ፓስት ፊውቸር ምን እንደማለት ነው እዚህ ጋር ነው። እዚህ ላይ ያለውን ትገልጻላችሁ። which sentence is correct የትኛው ትክክል?
I would went to the store, I would go to the store, I would go to the store። እዚህ ላይ አሁን ምን ላይ ነበረ የምታስታውሱት? ፕሪፈረንስ የሚለውን ማስታወስ ይኖርባችኋል። I would went, I would go, I would to go የሚለውን የትኛውን እንደምትመርጡ መልሱን አሳየዋችሁ ይመስለኛል። ስለዚህ እንደ ሳመሪ ምን እንዳላችሁ መሰላችሁ? ማስተሪንግ ውድ እንግዲህ ውድ ኢዝ a modal verb used to politeness። እንግዲህ ሞዳል ቨርብ ነው ውድ ማለት ምንን ለመግለጽ ያገለግለናል? ፖላይትነስ፣ ትህትና። ሃይፖቴቲካልስ ምንላቸው ይሄ ምንድነው? መላምቶችን፣ ፓስት ሃቢትስ ያለፉ ልማዶቻችን፣ ዊሽስ ፍላጎቶቻችን እና ሌሎችንም ሊያሳየን ይችላል ማለት ነው። ሌላኛው ኢትስ ኢንክሬዲብሊ ፍሌክሲብል ኤንድ አፒሪስ ኢን ኮንዲሽን። እንግዲህ ኢንክሬዲብሊ ፍሌክሲብል ማለት በጣም ተቀያያሪ የሆነ ነው ማለት ነው። ለብዙ ቦታዎች ላይ እንጠቀመዋለን ማለት ነው። ኮንዲሽናሎች ላይ እንጠቀመዋለን። ሪፖርትድ ስፒቾች ላይ እንጠቀመዋለን። ሶፍትንድ ስቴትመንትስ ላይ እንጠቀመዋለን ማለት ነው። ስለዚህ በብዙ ቦታዎች ደግሞ በጣም ኢምፖርታንት ለሆኑ ነገሮች እንጠቀመዋለን ማለት ነው። ለርኒንግ ውድ ሄልፕ ዩ ሳውንድ ሞር ናቹራል ሬስፔክትፉል ኤንድ ፍሉዌንት ኢን እንግሊሽ። ስለዚህ ናቹራል ማለት ልክ እንደ ተናጋሪዎቹ እንደማለት ነው። ፍሉዌንት ማለት ደግሞ በደንብ የምትችሉ እና ደግሞ አክባሪ ሰዎች እንደሆናችሁ ያደርጋችኋል፣ እንድትሆኑ ያግዛችኋል ማለት ነው። ስለዚህ በዚህ መንገድ መማር ይኖርባችኋል። የዛሬ ትምህርታችን ይህን ይመስላል። እንግዲህ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጣችሁ እንዳትረሱ። በዚህ አይነት አቀራረብ እንግዲህ በብዙ እንመጣለን። እናንተ ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። እስከ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።